እኔ ዳኒ ግን ማለት ነው ምን ነው በዚህ ልክ ተንጨረጨርክ እንዴ? ምን ነው ሩታዬን ህይወቷን እኔ ካልመራውላት እኔ ካላሽከረከርኳት እየወሰድኩኝ አንዳንድ ነገሮችን እያሳየው ለምን አላለቀሰችም? ለምን ቆዝም አልተቀመጠችም? ለምን እኛን ሰንኮፎችን ከውስጧ ከህይወቷ አስወጣሽ ብሎ እንዴት እንደሆነ ዳኒ በነገራችን ላይ ማለት ነው ምርጦችዬ፣ በጣም ያሳቀኝ ቦታ ሩታ ቁመት ነው እንጂ አጭር እኮ እድሜክ ትልቅ ነው ዳኒ፣ እንደ እድሜክ አስብ ስትል እንዴት እንደሳኩኝ ያጠይቁኝና በነገራችን ላይ ማለት ነው ዴቭ መቼም ፈርዶበታል። ያም እየጠራ መቼም መሀል ላይ ያሽከረክረዋልና በነገራችን ላይ ዴቭ እዛ ጋ የተገኘው እንደ ሽማግሌ ሆኖ ነበረ። ዴቭን ደግሞ የጠራው ዳኒ ነበረ። ሩታ ለምን ከህይወቷ አስወጣችን እኔና ሚሪን ምን አጥፍተን ነው በማለት ነበረ እንዲያሸማግላቸው ነው ያው ዴቭን መሀል ላይ የጠራው። ዴቭ ደግሞ ሩታን የጠራት ደግሞ ዴቭ ነው በነገራችን ላይ ማለት ነው። እና ዳኒ እንዴት እንደሆነ አትጠይቁኝ ቤተሰቦች። በቃ አሁን ላይ ከህይወት አታስፈልጉኝም። አሁን ያለውበት ሁኔታ በጣም ደስ የሚል ሁኔታ ውስጥ ነው ያለሁት። እናንተ ከህይወት ከወጣችሁ ጊዜ ጀምሮ በጣም ሰላም ተሰምቶኛል። አበደ ዳኒ ፌንት ነቀለ ነጠረ። በዚች ቁመቱ ንጥር ውጥር አቶ ዳኒ ማለት ነው አበደ። የሚናገረው ንግግሮች እኔ ሳልሆን እኛ ሳንሆን አንቺ ነሽ የኛን ህይወት እየበጠበጥሽ ያለሽው፣ እያለቀሽ እየደወልሽ ባሌ እኔንና ልጄን ጥሎ ሄደ እያልሽ እየደወልሽ እኮ እኛ ሳንሆን ያንቺን ህይወት የበጠበጥ ነው፣ አንቺ ነሽ የኛን ህይወት የበጠበጥሽው። ዳኒ በነገራችን ላይ ቢልለት ማለት ነው ባለፈ ቡዜ እያለቀሰች መጣች አላለችም? እሱም ሩታን ለማሸመቀቅ ነበረ ቢልለት። እኔ ከዳኒ የተረዳሁት ያንን ነው። ሩታን አንገት ለማስደፋት ያው እያለቀሰችን የመጣችው አለቀሰች፣ አንገቷን ደፋች፣ እንደዚህ ይባላል አይደል? ለዛ ነበረ እንደዚህ አይነት ቃላቶችን ሲናገር የነበረውና በነገራችን ላይ ማለት ነው ምርጦችዬ እንደዚህ ባይሆን ጥሩ ነበረ። በቃ ተገናኙ። ሩታም የማያስፈልጓት ሰዎች ናቸው። ቀስ ብላ እኔ ባለፈን ብያቸዋለሁ፣ ቀስ ብላ ከህይወቷ ማስወጣት ነበረባት። እና ነገ ደግሞ ምን እንደሚፈጠር ታውቃላችሁ። ሜሪና ዳኒ በምን አይነት ቪዲዮ እንደሚመጡ ዝም ብላችሁ ተመልከቱ። አሁን የሩታን እርግዝና ሚስጥር እንደማውጣት አይነት ነገር በፊት አብርሽና ሄርሜላን እያገኙ ሩታ እርጉዝ ናት፣ የልጅ አባት ሆናል እና ወደ ቤት ተመለስ ነበር። አሁን ደግሞ እንግዲህ ወን አብርሽን ጨምረው ያገኙትና ሜሪና ዳኒ መቼም ከሩታ ህይወት መውጣት በጣም ከብዷቸው ነበረ። በመውጣታቸውም በጣም ተጸጽተዋል። አንደኛ ነገር ሩታን እንደፈለጉ በነገራችን ላይ እሷ ሳትፈልግ ራሱ እሷ ሳታቅ ራሱ ብዙ ነገር እያደረጉ ከዛ በኋላ ነው ከጀርባ የሆነ ነገር አድርገው ልክ ሩታ እንዳደረገች አድርገው ያደርጉና በኋላ ነው አለች እኮ ዛሬ ስትናገር የሚያሳውቁኝ አለች። እቺ ልጅ እኮ እውነት ለመናገር ሜሪና ዳኒ በጣም ነው ህይወቷን የምር እያሽከረከሯትም እየበጠበጧትም ሰላም እየነሷትም የነበሩት የምር እነሱ የሚያደርጉት ተንኮል ሁሉ እሷ ያደረገችው እንዲመስል ሁሉ እያደረጉ አንዳንድ የማይሆኑ ተገቢ ያልሆኑ ነገሮችን ሲያደርጉ እንደነበሩ ነው ስትናገር የነበረውና እች ልጅ አልፈርድባትም። በእርግጥ ተሸክማ ግንፍል ሲልባት ነው በቃችሁ፣ ከህይወቴ ውጡ፣ ይዛችሁኝ ወደ ገደል እንጂ ወደ ቀጥታው መንገድ እየመራችሁኝ አይደለም ብላ ሁለቱንም እንግዲህ ከህይወቷ አስወጥታለች። በቃ እሷ የመሰላትን ነገር አደርጋለች። ግን በእንደዚህ አይነት ሁኔታ ባይሆን ጥሩ ነበር እኔ ምለው። ምክንያቱም ክፉም ሰሩ መጥፎም ሰሩ መልካምም ነገር ሰሩ ጊዜ ጠብቃ ቁጭ አድርጋ በስነ ስርዓት ተነጋግራ አብሮ እንዳሳለፈ ሰው መጥፎንም ጥሩንም አብሮ እንዳሳለፈ ሰው ያው በጥሩ ነገር መለያየት ይችሉ ነበረ እና ወዲያውኑ ሩታ ደግሞ ሁሌ ከህይወት ይውጡልኝ ነው ከአንዴም ሁለቴም ሶስቴና ከሩታ ህይወት መውጣት እንግዲህ በተለይ ከሜሪ በላይ ዳኒን አንገብግቦታል፣ የሌላ አንገብግቦታል ቤተሰቦች። ይሄም ደግሞ ለምን የሩታን ህይወት እኔ አልመራውትም ነው በቃ ለምን አልመራውትም? የሆነ ነገር በተፈጠረ ቁጥር ወን ደግሞ እዛ ጋር የሆነ ነገር ከልጁ አባት ጋር የሆነ አዲስ ነገር ሲያዩ ሩታን ይወስዷት ያሳዩትና እሷ የሆነ ስሜት ውስጥ ትገባለች። ያልሆነ ወን ንግግር ትናገራለች፣ ወን ታዝናለች፣ ወን ትቆዝማለች። ከዛ እሷን ያበረታቷት የሚመስል አይነት ቃላት እንደውም በማትፈልጋቸው ሰዎች ቦታ ላይ ይናገራሉ አይደል? ልክ ያበረታቷት የደገፏት ካጠገቧ የሆኑ አስመስለው ማለት ነውና ያ ነገር ቀረበት ዳኒ። ለዛ ነው ያዙ ይልቀቁኝ ያለውና በዚህ አጋጣሚ ያው ዴቭ ተንገላታ። መቼም ዴቭን የጠራው ዳኒ ነው። ሩታ ምን አድርገናት ነው በዚህ ልክ ባንዴ? እንደውም ኤፍሬም ምን አለው አንተንም እንደኛ አኝካ ትተፋለች። አብርሽ ለካ ወዶ አይደለም ፊቷን ያዞረባት፣ እኛ ስላላወቅናት ነበረ እንደ ሰባዊነት ተሰምቶን ካጠገባይ ነበር ነው አለ። እሷ ማትፈልገውን ነገር እያደረገ ሰባዊነት አለኩ
እና በነገራችን ላይ ሩታ ትክክለኛ ውሳኔ ነው የወሰነችው። እውነት ለመናገር ግን እንደዚህ ባይሆንም ለእኔ ትክክለኛ ለህይወት ትክክለኛ በቃ የማይሆኑ ሰዎች ከዙሪያ ዞር ስታደርግ ምን ያህል ጥሩ ህይወት እንደምትኖር ምን ያህል ሰላም ያለው በራሷ መወሰን ስትችል በቃ ነገሮችን ብቻ ሆነና እንደውም የሴትም የወንድም ጓደኛ ሩታ አያስፈልጋትም። የምሬን ነው ምላችሁና ይሄ ውሳኔዋን ያደንቅላታለሁ። አሪፍ ውሳኔን የወሰነችው ተመልሳ ግን እስካሁን ያው ይቅርታ የለም። ሜሪንም ዳኒንም እንግዲህ ጠርታ ይቅርታ አልጠየቀችም። ቆርጣለች ማለት ነው። የስንት ቀን ነው ቆርጣለች። በቃ ወስናለች ይመስለኛል። እንግዲህ እንጠብቃለን። ነገ ደግሞ አዲስ ታሪክ ነው የሚመጣው። ምክንያቱም ኮሜንቶችም ያው የሩታ እርግዝና ውሸት ሆነ፣ ውሸት ነው እንዴ እርግዝናው እያሉ ያው እያዩችሁ ነበረና እናንተ የጠየቃችሁትን ጥያቄ ደግሞ መኑኝ። ነገ ዳኒና ሜሪ ደግሞ የሩታን ሚስጥር አብርሽንም ጨምረው ነው በነገራችን ላይ እና ጉዷን እንንገር። የሩታ ሚስጥር ወጣ፣ የእርግዝና ውሸት ወጣ ብለው ነገ ደግሞ እንግዲህ ሩታን ለማጋለጥ ሜሪና ዳኒ አብረው ይመጣሉ፣ ወይም ደግሞ ዳኒ ብቻው። ምክንያቱም ሩታ በቃ ትፍትን ያደረገችው በተለይ ዳኒ የምር ንግግሩ ራሱ እንዴት እንደሚያስጠላ። እያለቀሽ ትመጫለሽ አንቺ እኮ ነሽ አላስቀምጥ ያልሽን ህይወታችንን የበጠበጥሽው አንቺ እኮ ነሽ፣ እያለቀሽ እየደወልሽ እኛ ነን እንዴ? እኛ ሰብአዊነት ተሰምቶን ነው ከፍለሽን ነው እንዴ? አይነት ነገር ንግግሩ እግዚአብሔርን ነው ምላችሁና ለዛ ነው አንድ ቁመት ነው እንጂ ያጠረው እኮ ዳኒ ትልቅ ሰው ነው፣ እንደ ትልቅ ሰው አስብ እንጂ አለችው። እንዴት እንደሳኩኝ እዚህ ቦታ ላይ ማለት ነው። ሩታ እኮ ስትናገር አትናገር እንጂ በጣም ነው የምትናገረው። የምሬን ነው ምላችሁና እኔ ግን ዴቭ አሳዘነኝ በመሀል ላይ ማለት እነሱን ለማስማማት ንግግሮቹ የዴቭ በነገራችን ላይ በጣም ነው ደስ የሚለኝ። የእውነት በቃ አንጀት የሚያረስ በቃ እንደ ሽማግሌ ሆኖ ነው መሀል ላይ ከዛም ሆኖ ለማስማማት ለማስታረቅ የሚሄድበት መንገድ በጣም ነው የሚገርመኝ። ንግግሮቹ በቃ ማለት አሁን እኮ ለምሳሌ ዴቭ ከአብርሽ ከሁሉም ብዙም የሚበልጥ አይደለም በእድሜ እንዳየወት ከሆነ ማለት ነው። ግን ንግግሩ ግን በሳል ነው፣ በጣም በሳል ነው። እውነት የሰው ልጅ በእድሜ ብቻ አይደለም ለካ መብሰል ያለበት በአስተሳሰብ ነው። በእድሜ ትንሽ ሆኖ አስተሳሰቡ ግን በጣም እኔ እንጃ እግዚአብሔርን በጣም ከትላልቅ ሰዎች የሚበልጡ ወጣቶች አሉ። በአስተሳሰብ በጣም ብስል ያሉ ንግግራቸው መሬት ጠብ የሚያይል አስተዋዮች፣ ስለ ትዳር አመለካከታቸው መሀል ላይ ደግሞ የሆነ ነገር ላይ ገብተው ሰውን ለማስታረቅ ሲፈልጉ በቃ ሚዛናዊ ሆነው አንደበተ ርቱዕ የሚባል አይነት ነው ዴቭ እንዳየሁትና እንግዲህ እሱ እዚህ መሀል የተገኘው ለማስታረቅ ነበር፣ ግን አልተሳካለትም። ያው ዳኒ ነው ዴቭን እንግዲህ ከሩታ ጋር እንዲያገናኘውና እንዴት ከህይወቷ ተፍታጣለችን ተጠቅማብናል። ዳኒ ተጠቅማብን ነው ሩታ እንደ ፌስታል አውጥታ የጣለችን እኔንንም ሜሪንም ያለውና እንዴት አንገብግቦታል። በቃ እንቅልፍ አልወስድ ብሎታል። እንዴት ሩታ ሰላም አገኘች፣ እኛ ነበረን የእሷን ህይወት መምራት ያለብን በማለት እንግዲህ እንቅልፍ ነስቶት ነበረና አልተሳካለትም። ዛሬ ጦርነቱ ኃይለኛ ነበር። ሩታም ነበረች ልክ ልኩን ነበር የነገረችውና ደግ አደረገችው። አንዳንዴ ትክክል ውሳኔ ነው የወሰነችው። ያው ብያቸዋለሁ ቅድም እንዳልኳችሁ የሄደችበት መንገድ ወደ አየር ባይሆን ኖሮ ውሳኔዋ ትክክል ነው። እንደውም ዳኒና ሜሪ እውነት ለመናገር ገና ድሮ ከህይወቷ ማውጣት ብትችል ኖሮ ሩታ ስንት ጥሩ ነገሮችን ታደርግ ነበር። ስንት በህይወቷ ሰላም ትሆን ነበረ። አይምሮዋ ሰላም ይሆን ነበር። የምትወስናቸው ውሳኔ ብቻዋን ሆና በቃ ምንም ማትጸጸትበት ለምን እናደረኩኝ ብላ ማታዝንበት ውሳኔዎች የራሷ ይኖራት ነበረ። ሜሪና ዳኒ ግን በዚህ በሁለት ወር ውስጥ ከመጡ ጀምሮ እሷን ህይወት እኔ አንድ ቀንም ሰላም አግኝታ እሷን ይወስዷትና የሆነ ሰው ያገናኟትና እነሱ የሚጠቀሙት ቃል እንደውም ያ ሰው ከሚጠቀመው ቃል በላይ ለእሷ የደገፉ ወይም ደግሞ ለእሷ ያዘኑ መስለ የሚናገሩት ቃል እንደውም እሷን ጭራሽ የሚጎዳት ነበር በጊዜው። እኔ ብዙ ጊዜ አስተውላችኋለሁ ሜሪና ዳኒ ማለት ነው። እና አንዳንድ ሰው ምን አለ መሰላችሁ የሚጠቅማችሁ መስሎ የሚጎዳችሁ ይበዛል። በተለይ የሚጠቅማችሁ መስሎ አስመስሎ የሚቀርብ ሰው በጣም ነው በህይወታችሁ ውስጥ የሚጎዳችሁ። እግዚአብሔርን እኔ እንደዛ ነው የተረዷቸው ከንግግራቸው ጀምሮ ማለት ነው። እና በቃ ውጡልኝ ካለች መብቷ ነው። ምን ማድረግ ይቻላል? ዳኒ በዚህ ልክ ውጥር ባትል ጥሩ ነው። እንግዲህ ያው ኤፊንም ተጠቅማበት ጥላለ ሩታን ስላማታቃት ነው። አብርሽ አወቃት ነው ያለን ያውቂያት ቢሆን ዛሬ እንዲ ባልሆነች ኖሮ እንዲያውጥታ ባልጣለች ኖሮ እያለ ነበረና እንደውም በደንብ ይቅርታ መጠየቅ ያለበት አብርሽ ነው አለ። ዛሬማ እሱ ነው ይቅርታ መጠየቅ ያለበት። ወደ አብርሽ ለመሄድ እኮ ነው ጠጋ
ዳኒ ጠጋ ጠጋ አብዝቷል። ሩታ ማባረረችው፣ ሜሪ ማባረረችው ይሆን እንዴ? አሁን ደግሞ ወደ አብርሽና ወደ ሄርሜላና አብርሽ እኮ እንዲቀበሉት ነው። እነሱን ዛሬ ደግሞ መልአክ አድርጎ ነው የቀረበው። ሩታን ሴጣን አድርጎ ነው ዛሬ ደግሞ ያቀረባት ማለት ነው ሲናገር ንግግሮቹና የአብርሽ እንዲቀበለው። ከዚህ በኋላ ምና አይቀበሉትም ሩታን